ቀጣይ እንግዲህ ሁለት ወሳኝ ጨዋታዎች ሌሎች ጨዋታዎችን እንመለከታለን። ማንቸስተር ዩናይትድ ከሰንደርላንድ፣ አርሰናል ከዌስትሃም ነገ ከቀኑ 11 ሰዓት ላይ ሁለቱም ጨዋታዎች የሚከናወኑ ይሆናል። በጉጉት የሚጠበቁ ፍልሚያዎች ናቸው የሚሆኑት። ማንቸስተር ዩናይትድ ከሰንደርላንድ በተለይ የማንቸስተር ዩናይትድ የሰሞኑ የውጤት ማጣት ቀውስ የሚቆምበት ነው ወይ የሚለውን ጥያቄ የሚነሳበት ነው። በተቃራኒው ሰንደርላንድ በዚህ ውድድር ዓመት አንድ ሽንፈት ብቻ ያስተናገደ በጣም አስደናቂና ግሩም ቡድን እያሳዩን ይገኛሉ። አሰልጣኝ ሮጀርስ ሊቤርስ ፈረንሳዊ አሰልጣኝ ናቸው። በጣም አስደናቂ ቡድን እያሳዩን ነው የሚገኘውና ከዚህ አንጻር የኦልድ ትራፎርዱ ፊልሚያ ይጠበቃል። በእርግጥ በታሪክ ሰንደርላንድ ለማንቸስተር ዩናይትድ ብዙ ጊዜ እጅ በመስጠት የሚታወቅ ቡድን ነው። ማንቸስተር ዩናይትድም በሜዳው ተከታታይ 3 ጨዋታዎችን ያሸነፈበት ሂደት አለ። በዘንድሮው የውድድር ዓመት ሶስተኛ ጨዋታውን ለማሸነፍ ነው። 2ቱን አሸንፏል። ሶስተኛውን ለማሸነፍ ነገ የሚጫወት ነው የሚሆነው። የሩበን አሞሪም ቡድን በአለፉት የፕሪሚየር ሊጉ 6 ጨዋታዎች 3ቱን ተሸንፏል፣ 2ቱን አሸንፏል፣ 1 ጨዋታ አቻ ወጥቷል። በዚህ ሂደትም 11 ጎሎችን አስተናግዷል። ማንቸስተር ዩናይትድ ልክ እንደ ቼልሲ ብዙ ጎሎችን ያስተናገደ ክለብ ነው። በሊጉ በአሁኑ ሰዓት 14ተኛ ደረጃ ላይ የሚገኝ ቡድን ነው። የዘንድሮ ሽንፈቶቹ በብሬንፎርድ 3-1 አዌይ ነው የተሸነፈው። በማንቸስተር ሲቲ 3-0 አዌይ ነው የተሸነፈው የንሚታር ላይ። በሜዳው በአርሰናል ብቻ ነው በዚህ የውድድር ዓመት 1-0 በሜዳው የተሸነፈው። አሞሪም 50ኛ ጨዋታቸውን በነገው ጨዋታ ላይ ያከናውናሉ። በአለፉት ጊዜያቶች በማንቸስተር ዩናይትድ አሰልጣኝነት የቆዩት 5ቱም አሰልጣኞች ከፈርጉሰን በኋላ የመጡት 50ኛ ጨዋታቸውን አላሸነፉ። ሁሉም አሰልጣኞች ከፈርጉሰን በኋላ የመጡት አሰልጣኞች ፈርጉሰን ለመጨረሻ ጊዜ 1987 ላይ በሪ የተባለ ክለብን በ50ኛ ጨዋታቸው ካሸነፉ በኋላ 50 ጨዋታ ላይ የደረሱ የማንቸስተር ዩናይትድ አሰልጣኞች ከፈርጉሰን በኋላ እነ ሞሪኒዮ፣ እነ ዴቪድ ሞይስ፣ ኦሊ ጉናር ሶልሻየር እያን ሁሉም 5ቱም አሰልጣኞች 50ኛ ጨዋታ አላሸነፉም። ሩበን አሞሪም 50ኛ ጨዋታቸውን በማሸነፍ ይህንን መጥፎ ታሪክ መቀየር ይችላሉ የሚለው በሌላኛው አቅጣጫ የሚቀመጥ ጉዳይ ይመስለኛል። ማንቸስተር ዩናይትድ አዲስ አዳጊ ቡድኖችን በገጠመበት 24 ጨዋታዎች አልተሸነፈም። በዚህ ሂደት ውስጥ 21ዱን አሸንፈዋል፣ 3ቱን አቻ ወጥቷል። ለመጨረሻ ጊዜ የተሸነፈው 2021 ላይ ነው። 2021 ላይ ማንቸስተር ዩናይትድ ሲሸነፍ አዲስ በመጣው ወይም ከታችኛው ዲቪዚዮን ባደገው በዋትፎርድ 4-1 ነበር የተሸነፈው። ኦሌ የተሰናበተበት አጋጣሚ በትክክል ይሄ ጨዋታ ዋትፎርድ 4-1 ማሸነፉን ተከትሎ ኦሊ ጉናር ሶልሻየር ተሰናብቷል። ነገስ ታሪክ ራሱን ይደግም ይሆን? በታችኛው ዲቪዚዮን በመጣ ቡድን ሩበን አሞሪም ከተሸነፉ ማንቸስተር ዩናይትዶች ይታገሷቸው ይሆን የሚለው ጥያቄ የሚያስነሳ ጉዳይ ይሆናል። ባለፉት ጨዋታዎች ከሰንደርላንድ ጋር ባረጓቸው 30 ጨዋታ 2ቱን ብቻ ነው ማንቸስተር ዩናይትድ የተሸነፈው። 22ቱን አሸንፈዋል፣ 6ቱን አቻ ወጥቷል። ለሩበን አሞሪም 3ኛ ተከታታይ የመጀመሪያ ድላቸው ይሆናል ነገ ማሸነፍ ከቻሉ በኦልድ ትራፎርድ። ምክንያቱም በርንሌይን አሸንፈዋል፣ ቼልሲን አሸንፈዋል። ነገ ሰንደርላንድን ካሸነፉ 3ኛ ተከታታይ ድላቸው ይሆናል። ካዝሜሮ ከቀይ ካርድ መልስ ነገ ግልጋሎት ይሰጣል። ናስር ማዝራዊና እንደዚሁም ሌሳንድሮ ማርቲኔዝ በነገው ጨዋታ ላይ የማይደርሱ ተጫዋቾች ናቸው። በተቃራኒው አማድ ዲያሎ ከቤተሰብ ሐዘን በኋላ ልምምዱን በሚገባ እያከናወነና ለነገው ጨዋታ ዝግጁ መሆኑ ታውቋል። በብሬንፎርድ ጨዋታ ላይ አንዱ ካጎደለባቸው ተጫዋች መካከል አማድ ዲያሎ ነው። የተቀያሪ ወንበር አማራጫቸውን አጥቦባቸው ነበረ እና እሱ ጥያቄ የሚያስነሳው ነገ በትልቁ ይሄ ተከላካይ መስመር አካባቢ ያለውን ቦታ ሪሸፍል ያደርጉታል ተብሎ ይጠበቃል። ለሌኒየሮ እድል ወይም በቋሚ 11 የማስጀመር ሂደት ከማቲያስ ዲሊት ወይም ከሃሪ ማጓየር ጋር የማጣመር ሂደት ሊኖራቸው ይችላል። ሉክሾውን ወደ ማሳረፉ ሊመጡ እንደሚችሉ ይገመታል። የተወሰነ ማስተካከያዎችን ተከላካይ መስመሩ ላይ እንደሚያደርጉ ይጠበቃል። ግብ ጠባቂውን ጨምሮ ሰነ ላማንስ የመጀመሪያ ጨዋታውን ነገ ያደርጋሉ የሚለው ልምምድ ቦታ ላይ ምንጮች ማንቸስተር ዩናይትድ ጋር ቅርበት ያላቸው ምንጮች እንደሚያሳዩ ከሆነ አልታይ ባይንደር ነው ነገ የሚገባው ተብሎ የሚጠበቀው። ግን የማንቸስተር ዩናይትድ ደጋፊዎችና ሌሎችም የሚጠብቁት ነገር አለ። ሰነ ላማንስ በነገው ጨዋታ ላይ እንዲሰለፍ እንዲታይ
ለምን መጣ የሚለውን መልስ እንዲሰጥ ይፈለጋል። ግን ይሄ የኤፍኤ ካፕና የካራቦ ካፕ ጨዋታ አይደለም እኮ አይደል? ማለት አሁን አሰልጣኙ የተሻለ ከኛ ወይም ከሌሎች ጋዜጠኞች በላይ እዛም ካሉት በላይ የሆነ እይታ ስላላቸው ነው እንጂ አሁን ኩኛን ስላየ ነው ቢያስገባው ብለህ ኮሜንት አይተነዋል ኦልሬዲ። ግን ይሄኛውን ሴኔ ለሜንስን ግን ቢያስበላስ ማንችል ለምን አመጣ እኮ የሆነ ነገር 23 ሚሊዮን ፓውንድ አውጥተህ ስታመጣ የቡድንን ቁጥር 1 ግብ ጠባቂ ኦናናን ስታስወጣ በዋነኝነት ይህን ነገር ማሰብ አለ። ወይም ያመጣውን ግብ ጠባቂ በቋሚነት የምታስፈርመው መሆን ነበረበት። ወይ በቋሚነት የሚገባ ሆነ ወይ ማርቲኔዝ ነበረ ኤሚሊያኖ ማርቲኔዝ፣ ወይ ማይክ ሜኛን አለያም እንደ ዶናሮማ አይነት ግብ ጠባቂዎች ነበሩ ገበያው ላይ። ስለዚህ በዛን ወቅት በነበረው ሂደት ኤሚሊያኖ ማርቲኔዝ ልምጣ እያለ ነው መጥቶ በቋሚ 11 መግባት የሚችል ቁጥር 1 ግብ ጠባቂን ኦናናን አሰናብተህ በንጽጽር ካልታይ ባይንደር ጋር ሰነ ላማን ስታመጣ ቋሚ ያደርገዋል ብላ አስበህ ነው። ስለዚህ ወይ የሪክሬሽን ቡድኑ ይተቻል ማለት ነው በዚህ ወይ የዚህ የምልመላ ቡድኑ አለያም አይ ቲንክ ይሄ ምርጫ የሩበን አሞሪም ምርጫ ይመስለኛል። ግብ ጠባቂውን ግን ገና ሌላ ውስጣዊ ምክንያት ገና ሌላ ውስጣዊ ምክንያት እኮ ወይ ኦናና መልቀቅ የለብህም ማለት ነው። ኦናናማ ሶፊዬ እኮ መጥቶ ገብቶ እኮ ያስበላህ ነው። ለምን አይለቁትም ታዲያ? ባይንደርማ ይሻላል ከኦናና። ሁለቱም እኮ ጥሩ አይደሉም፣ ባይንደርም ኦናናም ጥሩ አይደሉም። ግን አትሊስት አሁን ሴኔ ለሜንስ የሆነ ነገር ስላዩበት ልምር ላይ የመዋሃድ ነገር በአንድ ጊዜ ከቤልጂየም ሊግ የመጣን ግብ ጠባቂ አሁን ከተጫዋቾቹ ጋር መግባባት ፓሲንጉ ምናምን አለ አይደል? ይሄ ኮኦርዲኔሽኑን እሳቸው ያውቁታል ብዬ አስባለሁ። እኔ አሁን ሴኔ ለሜንስ ሲሰለፍ ብዬ ምናገር ሰው አይደል? ግን ለምን መጣ ነው አሁን የማን ቱ ማን ማኔጅመንት የሚባለው ማንቸስተር በረኛ በስፋት ስናነሳው የነበረው ማን ቱ ማን ማኔጅመንት የሚለው ጥያቄ ቡድን ውስጥ ተጫዋቾችን ማኔጅ የሚያደርጉበት መንገድ አሁን እያነሳን ነበር። ትናንት ራሽፎርድ ሁሉም ተጫዋቾች የወጡት በሙሉ የተሳካላቸው ነው። ይሄ የምንድን ችግር ነው በሚል ፕሬዠሮችን፣ ጫናዎች፣ ስታንዳርዶች ማንቱማን ማኔጅመንታቸውና መሰል ነገሮችን በጥያቄ ሲነሳ ነበር እና አሁን ማን ነው ተጠያቂ? ወይ ደግሞ እርሳቸው ካላመጡት ተገድጄ ነው ካሉ ማሳወቅ አለባቸው። ሪክሬሽን ትሙ የመለማያ አባላቶቹ ከሆነ ያመጡላቸው ይህንን ማሳወቅ አለባቸው። አሁን አልታይ ባይንደር በዚህ ደረጃ የማንቸስተር ዩናይትድን ግብ እያስደፈረ ባለበት ሁኔታ የአየር ኳሱ በጣም ደካማ ነው። የሚገባባቸው የሚቆጠርበት ጎሎች ከዚህ በፕሪሚየር ሊጉ ለዛውም በማንቸስተር ዩናይትድ በሚያክል ክለብ በሚጫወት ግብ ጠባቂ ስታተስ የምትጠብቃቸው አይነት ጎሎች አይደለም ሲቆጠሩበት የምንመለከተው። ስለዚህ እነዚህን ለማስተካከል በተሻለ አካሄድ ለመሄድ ይመስለኛል ሳነ ላመንስን ያመጡት። ተተኪ ከሆነማ ይሄን ያህል ገንዘብ ማውጣት አያስፈልግም። ለተቀያሪ ግብ ጠባቂ ይሄን ያህል ገንዘብ ማውጣት አያስፈልግም። 23 ግን ብዙ 23 ሚሊዮን ፓውንድ ለግብ ጠባቂ እንዴ! እነ ኬፕ እና አርዚ ባላጋ ስንት ነው የወጣባት? እንዴ አርዚ ባላጋ ስፔሻል ነው 75 የወጣበት ከለዛውም የከሰረ ተጫዋች ግን 23 ሚሊዮን ፓውንድ ለግብ ጠባቂ ግን ብዙ ነው። በቃ በቋሚነት አብዛኞቹ ክለቦች 23 ሚሊዮን ፓውንድ የሚያወጡት ዴቪድ ራያ እኮ 29 እኮ ነው። አይ እኔ ገና ነው አብዛኞቹ ግብ ጠባቂዎች እንደዛ አንድ ወር ነው ገና እኮ አይደል? አንድ ወር ገና እኮ ኦፍ ኮርስ አንድ ወር ቢሆንስ እሺ። ቤንጃሚን ሼሽኮን ለረጅም ጨዋታዎች ለምን አልተጠቀሙ? 70 ምናምን ሚሊዮን ፓውንድ ያመጣውን ግብ አብራርተዋል እኮ እሱን እኮ የዱዌል ወኖች ላይ ከጀርመን የሚመጡ ተጫዋቾች ዱዌል ወኖች ላይ ደካማ ናቸው እኮ። ተጫዋቾችን ለምን ታመጣቸዋለህ? እንደሱ ካሆነማ ለምታላምደው ተጫዋች ከሆነ የምታመጣውማ ጥያቄ አሁን የሳይኮሎጂካል ኢምፓክቱን ነው እኔ እያነሳው ያለሁት። ቤንጃሚን ሼሽኮ የመጀመሪያዎቹ ጨዋታዎች ላይ ባለመሰለፉ የስነ ልቦና ችግር እንድታይበት ሆኗል። በቀጣዮቹ ጨዋታዎች ላይ ራሱ ይሄ ተነሳሽነት ስሜቱን የሚቀንስ ሆኗል። ተመሳሳይ ነው ሰን ላመንስንም የምንመለከተው ነገር። በእኔ እምነት የመጡት ተጫዋቾች ከፍተኛ ገንዘብ ወጥቶባቸው የመጡ ተጫዋቾች ናቸው። እንደ ማንቸስተር ዩናይትድ አይነት ክለብ ደግሞ እንዲህ አይነት ገንዘብ አውጥቶ ሲያመጣ ተጫዋቾችን አውቶማቲካሊ ኢምፓክት የሚፈጥሩ መሆን አለባቸው። ታዳጊ ለማሳደግ ለምናምን ከሆነ ይህን እነ ብራይተን እነ ብሬንፎርድ ነው የሚያደርጉት። ሌሎች እነ አያክስ እነ ምናምን አሳድገው ለማብቃት ግን እንደ ማንቸስተር ዩናይትድ አይነት ክለብ የሚያመጣቸው ተጫዋቾች ስፔሻሊ ክለቡ ካለበት ችግር የሆነ ደረጃ ያሻግራሉ ተብሎ የሚታመኑ ናቸውና ወይ እንግዲህ የምልመላ ቡድኑ ክፍተት ነው ወይም የአመላመል ችግር ነው ብሎ መታለፍ ካለበት ልናልፈው እንችላለን እንጂ ማንቱማን ማኔጅመንት ላይ የሚስተዋለው ነገር ጥያቄ የሚያስነሳ ነው። ግን አሁን ለምሳሌ አሁን ሉክሾው በዚህ ደረጃ ወርዶ ሉክሾውን በየጨዋታው ቋሚ 11 መጠቀም ጥያቄ የሚያስነሳ አይደለም በአሰልጣኝ ሩበን አሞሪም እሱ ነው ኦፍ ኮርስ። ስለዚህ እንደዚህ አይነት ነገሮች መፍትሄ ማግኘት አለባቸው ብዬ አስባለሁ። በነገራችን ላይ ብሩኖ ፈርናንዴዝ አዲስ ባደጉ ክለቦች ላይ በ9 ጨዋታ
5 ጎልና 6 አሲስት ማድረግ የቻለ ተጫዋች ነውና ጥሩ ቁጥር አለው ከአዲስ ካደጉ ክለቦች ጋር። ሰንደርላንድን በተመለከተ ሰንደርላንድ እንግዲህ ለመጨረሻ ጊዜ በማንቸስተር ዩናይትድ የተሸነፈው 2017 ነው። 2017 ከ8 ዓመታት በፊት ያው ከ8 ዓመት በኋላ ነው ሰንደርላንድም ወደ ሊጉ የተመለሰው። 3-0 በስታዲየም ኦፍ ላይፍ በማንቸስተር ዩናይትድ ተሸንፎ ነበር። በጣም ጥሩ አጀማመር ነው ዘንድሮ። አምና የወረደው ሳውዛምፕተን በ38 ጨዋታ የሰበሰበውን ነጥብ ለማግኘት 1 ነጥብ ብቻ ነው የሚቀረው። 11 ነጥብ አግኝቷል። አምና ሳውዛምፕተን ሲወርድ 12 ነጥብ ነው የነበረው። 3 ድል 2 አቻ 1 ጨዋታ ብቻ ነው በዘንድሮ የውድድር ዓመት የተሸነፈው እና ከ1967-68 ወዲህ በጣም ድንቅ አጀማመር ያደረገ ቡድን ነው እንመለከተዋለን። 4 ጨዋታ በተከታታይ አልተሸነፈም። 2ቱን አሸንፏል፣ 2ቱን አቻ ወጥቷል። 1-0 ኖቲንግሃምን፣ 2-1 ብሬንፎርድን፣ ከክሪስታል ፓላስ ጋር 0-0፣ ከአስቶን ቪላ ጋር 1-1 የሮጀርስ ሊብሪሱ ቡድን በጣም አስደናቂ ነው። በዚህም ብቃታቸው የወሩ ምርጥ አሰልጣኝ ዝርዝር ውስጥ ተካተዋል። እጩዎች መካከል ማለት ነው። የወሩ ምርጥ አሰልጣኝ እጩዎች መካከል የመስከረም ወር ሮጀርስ ሊብሪስ ይገኛሉ። ይህ እንግዲህ የቡድኑን የጥራት ደረጃ የሚያሳይ ይመስለኛል። ኦልድ ትራፎርድ ላይ በ31 ጨዋታ 1 ጊዜ ብቻ ነው ማሸነፍ የቻሉት። 21 ጊዜ ተሸንፈዋል፣ 9 ጊዜ አቻ ወጥተዋል። ለመጨረሻ ጊዜ በ2014 ከ11 ዓመት በፊት በሴባስቲያን ላርሰን ጎል 1-0 ነበር እዚህ ስቴዲየም ላይ ማሸነፍ የቻሉት በዴቪድ ሞይስ ዘመን ማንቸስተር ዩናይትድ ማለት ነው። በዚህ ቡድን ውስጥ በጣም በአሁኑ ሰዓት ወሳኝ ተጫዋቻቸው የቀድሞ አርሰናል ተጫዋች ግራናይት ዣካ ነው። ይህ ተጫዋች ወደ ባየር ሊቨርኩሰን ሄዶ ኢንቪንሲብል ሆኖ በባየር ሊቨርኩሰን ዋንጫ ካነሳ በኋላ እንደገና በ35 ዓመቱ አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ ተመልሶ የመጫወት እድል ያገኘና በጣም በአስገራሚ ሁኔታ በተከታታይ 3 ጨዋታዎች ላይ ሰንደርላንድ ጎል ሲያስቆጥር 3ቱንም አሲስት ያደረገው ግራናይት ዣካ ነው። በነገው ጨዋታ ላይ ኦልድ ትራፎርድ ላይ አሲስት ካደረገው የጎል ካስቆጠረ የክሪስ ወደልን የ1997 ክብረ ወሰን መጋራት ይችላል። በ4 ተከታታይ ጨዋታዎች ላይ አሲስት በማድረግ ማለት ነው። እንደ ሬናልዶ ማንዳባ አይነት ተጫዋቾች በዚህ ጨዋታ ላይ አይኖሩም። በጣም ወሳኝ ተጫዋቻቸው ነው ሬናልዶ ማንዳባ። በቀይ ካርድ ምክንያት ከአስቶን ቪላ ጋር ይመስለኛል በነበራቸው ጨዋታ ላይ እየወጣ ነው። ሀቢብ ዲያራም በተመሳሳይ በዚህ ጨዋታ ላይ የማይኖር ጨዋታ እንደሚሆን ይጠበቃል። ጥሩ ፉክክር የምንመለከትበት ይመስላል። ሰንደርላንድ ጠንከር ብሎ ይሄ ከታችኛው ዲቪዚዮን እንደመጣ ቡድን ሆኖ ሳይሆን ጠንከር ብሎ የሚፎካከርበት ነው። ማንቸስተር ዩናይትድ ደግሞ የሰሞነኛ በተለይ በብሬንፎርድ የተሸነፈበት ውጤትን ለማካካስና እንደ አጠቃላይ በውድድር ዓመቱ ያለውን መጥፎ ቁጥሮች ለማስተካከል የሚችልበት ጨዋታ እንደሚሆን ይጠበቃል። አሉቲ ያው ብዙ ጊዜ ሮብን አሞሪም አይደለም ቡድኑ ችግር ሮብን አሞሪም መቆየት አለበት የሚል ሀሳቦችን ትሰጣለህ። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ሮብን አሞሪም በማንቸስተር ዩናይትድ ቢቆይ በዚህ ዓመት ዋንጫ ነው። ሮብን አሞሪም በማንቸስተር ዩናይትድ ቢቆይ የሊጉን ዋንጫ እናነሳለን አለ። ቢቆይ የሊጉን ዋንጫ እናነሳለን ካለ በኋላ የሊጉን ዋንጫ የምናነሳው በቀጣዩ ዓመት ነው የሚሆነው። በቀጣዩ ዓመት የሊጉን ዋንጫ የምናነሳው ግን ተመልሰን ወደ ፕሪሚየር ሊጉ ለማደግ ነው በሚል አሽሙር የሚመስል ነገር ነው ለሮብን አሞሪም። አሽሙር ሳይሆን ግልጽ ቡድኑን ያወርዱታል የሚል ሀሳብ ከጋሪ ኔቪል የተቀመጠበት ሂደት አለ። በዚህ ልክ እድል ከተሰጣቸው ልክ አይደለም ብለዋል። ሰር ጂም ራትክሊፍ ደግሞ ማስተማመኛ ሰጥተዋቸዋል የሚሉ መረጃዎች እየወጡ ነው። እርግጠኛ አይደሉም፣ ግን የወጡ መረጃዎች አሉ። በሰንደርላንድ ቢሸነፉም በቦታቸው ይቀጥላሉ እስከ ዓመቱ መጨረሻ ድረስ እኚህን አሰልጣኝ ለመታገዝ የማንቸስተር ዩናይትድ አመራሮች ወስነዋል የሚሉ ሀሳቦችም እየወጡ ይገኛሉ። ግን ጫናው እንዴት አድርጎ መቋቋም ይችላሉ? እንደ ሰንደርላንድ አይነት ቡድኖች ላይ ሽንፈት ከተስተናገደ እንዴት አድርገው ጫናውን መቋቋም ይችላሉ የሚለው ጉዳይ በጥልቁ የሚነሳ ይመስለኛል። ሰንደርላንድ ላይ በትንሹ 3 ነጥብ መውሰድ ለሮብን አሞሪም ወሳኝ ጉዳይ ይመስለኛል። ወሳኝ ነው። በቃ በግራም በቀኝም ብሎ 3 ነጥብ መውሰድ አለባቸው። አይዘር ሲስተም ቀይረው ታክቲክ ቀይረው ምንም አድርገው 3 ነጥቡን መውሰድ ቢያንስ በደጋፊያቸው ፊት ወሳኝ ነው። በደጋፊያቸው ፊት ከተሸነፉ ግን ለእኔ ሰር ጂም ራትክሊፍም ጀርባቸው የሚሰጧቸው ይመስለኛል። በጣም አስቸጋሪ ነው የሚሆነው። አሩት የማንቸስተር ዩናይትድ ጨዋታ ላይ የተወሰኑ ሀሳቦችን ጨምረና ወደ አርሰናልና ዌስትሃም እናምራ። ከባድ ጨዋታ ይሆናል ብዬ አላስብም። ማንቸስተር ዩናይትድ ይህን ጨዋታ ያሸንፋል። ኦልድ ትራፎርድ ላይ የሚደረግ ጨዋታ ነው። ትንሽ ነገር ነው የቀራቸው ብዬ አስባለሁ። ሮብን አሞሪም በቃ ይሄ መርፌው አላር ክር አላር መርፌ ውስጥ ክሩን ማስገባት ነው የቀራቸው እንጂ ሁሉ ነገር ማቴሪያሎችን ይዘዋል ብዬ በገልጸው ደስ ይለኛል። ምክንያቱም
ስታቶቹን ብትመለከቱ ተመልከቱ ሂዱና አሁን ጊዜው ቀላል ስለሆነ ሶሻል ሚዲያ ላይ ጊዜ ከማጥፋት ስታቶችን መመልከት በጣም ገላጭ ነው ብዬ አስባለሁ። ለምሳሌ ማንቸስተር ዩናይትድ ኦፖዚሽን ቲም ላይ የፔናልቲ ቦክስ ሳጥን ውስጥ ኳስን ብዙ በመንካት ከየትኛውም ፕሪሚየር ሊግ ክለብ በላይ አንደኛ ነው። ብዙ ሙከራ በማድረግ ከየትኛውም የፕሪሚየር ሊግ ክለብ በላይ አንደኛ ነው አሁን። ስለዚህ የቀረው ምንድነው? ጎል ማስቆጠር፣ ጎል እንዳይቆጠርበት ማድረግ። ጥሩ ጥሩ ክራይቴሪያዎች አሉት። መሪው ሊቨርፑል የሌለው ክራይቴሪያ ማንቸስተር ዩናይትድ አለው፣ ስቲል አለው። ይህ ፋክት ነው፣ ውሸት አይደለም የሚነገረው። እና እኔ አሁን ሩበን አሞሪም የቀድሞ ተጫዋቾችን መስማት የሌለባቸው ጊዜ ነው ብዬ አስባለሁ። ጥሩ ጥሩ የቀድሞ ተጫዋቾች አሉ ሀሳቦችን ማንሳት የሚፈልጉ፣ ግን አሰልጣኝ ሆነው አንድም ውጤት ያላመጣ የቀድሞ ተጫዋች ሩበን አሞሪም የመተቸት አቅም አለው ብዬ አላስብም። ዋይኒ ሩኒ የቡድኑ ሌጀንድ ነው ይታወቃል፣ ኦብቪየስሊ። ግን ሩበን አሞሪምን ሲተች እሱ ምን አሳክቷል? ማንን አወርዷል? ደርቢ ካውንቲን ምን አድርጎታል? ይታወቃል። ጋሪ ኔቭል ሩበን አሞሪምን ሲተች ምንድን ነው የሰራው ስራ? የሆነ ነገር አድርገህ እኮ ሌቭል ከፍ ብሎ እኮ ብተች ችግር የለውም። ግን ጋሪ ኔቭል ደግሞ በቫሌንሲያ ምን ላሊጋ አሳክቷል? ያሳካ ነው ይመስለው እኮ አነጋገሩ እኮ ራሱ። እና ይሄ ፍጹም የማያስማማኝ ነገር ነው የቀድሞ ተጫዋቾች እየሰጧቸው ያሉት ነጥቦች። ምክንያቱም ከለር አለው ማንቸስተር ዩናይትድ፣ ጥሩ ጎን አለው ማንቸስተር ዩናይትድ የሚል እሳቤ አለኝ። እና በእርግጥ አሁን ቁጥሮቹን ስንመለከት ያለፉትን 10 ማናጀሮች 50 ጨዋታዎችን ላይ የደረሱ የማንቸስተር ዩናይትድ አሰልጣኞችን ብንመለከት ኤሪክ ቴናግ፣ ኦሊ ጉናር ሶልሼር፣ ዮዜ ሞሪኒዮ፣ ሉዊስ ቫን ጋል፣ ዴቪድ ሞይስ፣ አሌክስ ፈርጉሰን፣ ሮን አቲንክሰን እነዚህ ሁሉ አሰልጣኞች 50ኛ ጨዋታቸው ላይ ሲደርሱ ከሩበን አሞሪም የተሻለ የማሸነፍ ፕሮባቢሊቲ አላቸው። ማለት ይሄ ዊኒንግ ሬት አላቸው። አሁን ኤሪክ ቴናግ 50 ጨዋታ ላይ እስኪደርሱ ድረስ 70% የማሸነፍ ዊኒንግ ሬት ነበራቸው። ኦሌ 48% የማሸነፍ ንጻሬ ነበረው። ጆዜ ሞሪኒዮ 60%፣ ሉዊስ ቫን ጋል 54%፣ ዴቪድ ሞይስ በተመሳሳይ 54%፣ አሌክስ ፈርጉሰን 44%፣ ሮን አቲንክሰን 52%። ከሩበን አሞሪም የማይሻሉት ያለፉት 10 የማንቸስተር ዩናይትድ አሰልጣኞች ውስጥ ዴቭ ሴክስተን የተባሉ አሰልጣኝ 36% የማሸነፍ ዊኒንግ ሬት ነበራቸው። ከሳቸው በመቀጠል ቶሚ ደኮርቲ የተባሉ አሰልጣኝ ደግሞ 30% የማሸነፍ ዊኒንግ ሬት ነበራቸው። እንግዲህ አድማጮች እስኪ ልብ በላችሁ እስኪ አድምጡ እስኪ። ፈርጉሰን ከኦሌም ከኤሪክ ቴናግም ከሶልሼርም ከጆዜ ሞሪኒዮም ከሉዊስ ቫን ጋልም 50 ጨዋታ ላይ እስኪደርሱ ድረስ የማሸነፍ ሬታቸው ዝቅተኛ ነበር። ግን ከዛ በኋላስ የማንቸስተር ዩናይትድን ትልቅ ገናናነት የገነቡት አሰልጣኝ ሰር አሌክስ ፈርጉሰን ናቸው። ግን 50 ጨዋታ ላይ እስኪደርሱ ድረስ ግን ከኦሌም ከማንም አሰልጣኝ ዝቅተኛ የማሸነፍ ሬቲንግ ነበራቸው። ሶ አትሊስት ሩበን አሞሪምም ይሄንን ሊያደርግ የሚችልበት ኦፖርቹኒቲ እድል አለ። ትዕግስት ይፈልጋል፣ እግር ኳስ ፕሮሰስ ይፈልጋል። አሁን ከሲስተም ወጥተ አንድ ተከላካይ አንድን አጥቂ እንዴት ነው የሚያቆመው? በ4-3-3 ተጫወት፣ በ3 ተከላካይም ተጫወት። ሲሊ ስህተቶችን እነ ማጉዌር እየሰሩ ቲሙን ነው እኮ ዋጋ ያስከፈሉት የሚገኙት። እና ይሄ ነገሮች ናቸው የተደራረቡት ማንቸስተር ዩናይትድ ላይ። ራሱ ሚዲያው ቅድም ገልጬዋለሁ። ኢንዞ ማሬስካ በ1 ነጥብ ነው የሚመልጡት ቼልሲን፣ ማንቸስተር ዩናይትድን በ1 ነጥብ። ግን ስለ መባረር እየተወራ ያለው ማንቸስተር ዩናይትድ ላይ ነው። ለዛውም ጥሩ ክራይቴሪያዎችን ይዞ ሙከራ በማድረግ የተጋጣሚ ኳሶች ሳጥን ውስጥ ብዙ ኳስ በመንካት ብዙ ክራይቴሪያዎችን አለማግባት ነው የማንቸስተር ዩናይትድ የዚህ ሰዓት ችግሩ። አሁን ደግሞ እሱ ይቀርፋል ብዬ አስባለሁ። ግን ሚድፊልድ ያስፈልገዋል ቲሙ ጥር ላይም ቢሆን። ተከላካዮቹ የማንቸስተር ዩናይትድ ሮኒ ከተናገረው ነጥብ መስማማ ምንድን ነው ይህንን ማሊያ የማንቸስተር ዩናይትድ ማሊያን መልበስ የሌለባቸው ተጫዋቾች አሉ ብለዋል። ያ ዴፊኔትሊ አልሸነፍ ባይነት እንዴ ስፒከር ይዘ ማንቸስተር ተሸንፎ የምትደንስ ከሆነ እንደ ጄዜ ሊንጋርድና እንደ ፖል ፖግባ አሁንም ያ ቫይረስ ማንቸስተር ዩናይትድ ቤት አለ ብዬ አስባለሁ። አለመሸነፍ ባይነትን፣ እልህን፣ ወኔን ማስረጽ ይገባል ብዬ አስባለሁ። ግን የነገው ጨዋታ ብዙ ያስፈረመ ተጫዋች ነው ባይዘው ሰንደርላንድ ብዙ ውር የፈጸመ ክለብ ነው። ሶ ያው ትንሽ ሊያስቸግር ይችላል። ግን ማንቸስተር ዩናይትድ ይሄንን ጨዋታ ያሸንፋል። ወደ ለንደን ደርቢ እናመራለን። በዚሁ አርሰናል ከዌስትሃም ጋር የሚደረገው ጨዋታ የለንደን ደርቢ ተመሳሳይ 11 ሰዓት ነው ጨዋታው የሚከናወነው።
ጨዋታ ለምናስተላልፍ ለኛ አስቸጋሪ ነው። እንዲህ አይነት ጨዋታዎች ወይ ተከታታይ ቢሆኑ ወይ ደግሞ በተለያዩ ቀን ቢሆኑ አሪፍ ነበረ ለደጋፊዎችም። ዞሮ ዞሮ ሁለቱም ጨዋታዎች እንደየስሜታቸውና ሁኔታቸው ለአድማጮች ለማድረስ ጥረት እናደርጋለን። ነገ አርሰናል ከዌስትሃም ነገ ትልቅ ማይልስቶን ላይ የእግር ኳስ ህይወታቸው የሚደርሱ ሰዎች አሉ በአርሰናል በኩል። አንደኛው ቡካዮ ሳካ ነው። 200ኛ ጨዋታውን ነገ ያከናውናል ቡካዮ ሳካ። ለቡካዮ ሳካ 200ኛ ጨዋታ ነው። በአርሰናል ማሊያ በ200ኛ ጨዋታቸው ጎል ካስቆጠሩ ተጫዋች መካከል ብቸኛው ቴሪ ዳንኤል ሆነሪ ነው። 2005 ላይ ክሪስታል ፓላስ በተመሳሳይ ለንደን ደርቢ ላይ ነው ጎልን ያስቆጠረው ቴሪ ዳንኤል ሆነሪ እና ቡካዮ ሳካ ያንን ታሪክ በድጋሜ ሄነሪን የሚያስታውስ ታሪክ ይሰራል ወይ አብረን የምንመለከተው ነው የሚሆነው። ሌላኛው ሚካኤል አርቴታ ነው። ሚካኤል አርቴታ 300ኛ ጨዋታቸውን ያደርጋሉ ነገ 300ኛ ጨዋታቸው ነው የሚሆነው። ትልቅ ማይልስቶን ነው ለሳቸው በአርሰናል አሰልጣኝነታቸው። በሁሉም የውድድር አይነቶች 300ኛ ጨዋታቸው ይሆናል ተብሎ ነው የሚጠበቀውና ለሁለቱ ሲባል ጥሩ ማነቃቂያ ይሆናል ለአርሰናል ተጫዋቾች። ለቡካዮ ሳካ 200ኛ ጨዋታ ድምቀት፣ ለሚካኤል አርቴታ 300ኛ ጨዋታ ድምቀት ተብሎ ነው የሚጠበቀው ይሄ ጨዋታ። በነገው ጨዋታ ላይ በአርሰናል በኩል ብዙዎች የሚጠብቁት የጋብሪኤል ማጋሌሽን ጉዳይ ይመስለኛል። በኦሎምፒያኮስ ጉዳት አስተናግዶ የወጣው ተጫዋች ሚካኤል አርቴታ አትጠራጠሩ፣ አታስቡ፣ ይሄ ተጫዋች በነገው ጨዋታ ላይ ይሰለፋል ብለዋል። ዛሬ የሚኖራቸው ፕሬስ ኮንፈረንስና ጋዜጣዊ መግለጫ ላይም የሚያነሷቸው ነጥቦች ይኖራሉ። ዙሮ ግን የሚያሳስብ ነገር የለም የሚል ሀሳባቸውን እያስቀመጡ የሚገኙበት ሂደት አለ። አርሰናል ይህንን ጨዋታ ነገ ካሸነፈ ሊቨርፑል እስኪጫወት ድረስ ከቼልሲ ጋር ስታንፎርድ ብሪጅ ላይ የሊጉን መሪነት ይረከባል። አቻ ከወጡ ወይም ሊቨርፑል ከተሸነፈ መሪነቱን እየመራ የመሪነቱን ስፍራ ከሰባተኛው ሳምንት በኋላ ይረከባል ማለት ነው። ሊቨርፑል ማንሻውን ካሸነፈ ደግሞ መልሶ ከአርሰናል የሁለት ነጥብ ልዩነቱን አስጠብቆ ይሄዳል። ስለዚህ አርሰናል ማሸነፍ ሊቨርፑል ላይ ፕሬዠር ለማድረግ ጫና ለመፍጠር ወሳኝ ነው ተብሎ ይታመናል። በ9 ጨዋታ አርሰናል 6 ድሎች አድርጓል። በአጠቃላይ በዘንድሮው ውድድር ዓመት 2 አቻ ወጥቷል ከሲቲና እንደዚሁም በዘንድሮው ውድድር ዓመት 1 ሽንፈት አስተናግዷል። ከሊቨርፑል ጋር የአንድ ሽንፈት ማስተናገዱ ይታወሳል። እና ለአርሰናሎች የነገው ጨዋታ በፕሪሚየር ሊጉ በተለይ እጅግ ወሳኝ ጨዋታ ይሆንላቸዋል ተብሎ ይጠበቃል። በቀጣይ ለሚደረጉት ሂደቶች ወሳኝ ከሚባሉ ጨዋታዎች መካከል አንዱ ነው ተብሎ ይጠበቃል። በሜዳው አርሰናል ካለፉት ተከታታይ 42 ጨዋታ ልብ በል 42 ጨዋታ አርሰናል በተከታታይ ካረጋቸው 42 ጨዋታ 4ቱን ብቻ ነው የተሸነፈው በሜዳው። ግን በአስገራሚ ሁኔታ በሜዳው በተሸነፈባቸው 42 ጨዋታዎች ውስጥ 4ቱ ጨዋታዎች ውስጥ 50%ን ዌስትሃም ነው ያሸነፈው። ሁለቱን ዌስትሃም ነው ያሸነፈው። ከአራቱ ሁለቱን 50% ድል የዌስትሃም ነው አርሰናል በሜዳው ከተሸነፈበት 4 ሽንፈቶች እና ለዌስትሃም ለአርሰናል የሚተኛ አይነት ቡድን አይደለም። አምናም አሸንፎታል በጃረድ ቦውን ብቸኛ ጎል። ኤምሬትስ ላይ የአርሰናል ጌታ ነው 2 ተከታታይ ጨዋታዎችን አሸንፈው። በተለይ አምናው የጃረድ ቦዊን ብቸኛ ጎል አስቆጥሮ ያሸነፈበት ሂደት በትልቁ የሚነሳ ሆኖ እናያለን። እንግዲህ በእንግሊዝ ፕሪሚየር ሊግ እስካሁን እየተከናወኑ ባሉ ጨዋታዎች ላይ አርሰናል ካስቆጠራቸው አጠቃላይ በውድድሮች ካስቆጠራቸው 14 ጎሎች 9ኙ ከቆመ ኳስ የተገኙ ናቸው። 9 ጎሎች ብዙ ነው። በዚህም ሂደት ሚካኤል አርቴታ እና ቡድናቸው በሚካኤል አርቴታ ስር አርሰናል ካደረጋቸው ጨዋታዎች በሙሉ በ68ቱ አርሰናል የቆመ ኳስ ጎል አስቆጥሯል። ይህም ማለት 16.7% የአርሰናል ጎሎች በአጠቃላይ በአርቴታ ዘመን ከቆሙ ኳሶች የተገኙ ናቸው። በዚህም በእንግሊዝ እግር ኳስ ታሪክ በሬሾ የሚበልጧቸው 2 አሰልጣኞች ብቻ ናቸው። ሾዋን ዳይች 18.6%፣ ቶኒ ፑሊስ 21.9%። ከቶኒ ፑሊስ እና ከሾዋን ዳይች ቀጥሎ ብዙ የቆመ ኳስ በእንግሊዝ እግር ኳስ ታሪክ በማስቆጠር አርሰናል ተቀምጧል ማለት ነው በሚካኤል አርቴታ
ስሩ ነው የምንመለከተው ቡድን ማለት ነው። ስለዚህ የነገው ጨዋታ ላይ በጣም ወሳኝ የሚባል ጨዋታ ነው ብለን ማንሳት እንችላለን። አንድ ሽንፈት ብቻ ነው ከ9 ጨዋታ ያስተናገደው በሊቨርፑል 1-0 የተሸነፈበት ጨዋታ ብቻ። ሌሎቹ ጨዋታዎች ላይ አርሰናል ሽንፈት በደረሰበት አልደረሰም። ተከታታይ ከሊቨርፑል ሽንፈት በኋላ ተከታታይ ያደረጋቸውን ጨዋታዎች ከሲቲ ጨዋታዎች ሁሉንም አሸንፏል እና የቡድኑ ምን ያህል ጥንካሬ ያሳያል። ዌስትሃም ዘንድሮ በጣም ደካማ ቡድን ነው። 1 ድል ብቻ ነው ያለው። በዚህ 4 ነጥብ ነው ያለው። ኦልሞስት ከመጨረሻ ደረጃ ከሚገኙ ቡድኖች መካከል ነው ዌስትሃም። ግን በዚህኛው ጨዋታ ላይ አዲስ አሰልጣኝ ይዞ ነው የሚመጣው ኑኖ ስፕሪንቶ ሳንቶ። ሁለተኛ ጨዋታቸውን የመጀመሪያ ጨዋታቸውን ከኤቨርተን ጋር አቻ ወጥተዋል። ለእኛ አሰልጣኝ እንግዲህ ጥሩ መነቃቂያ ነው በመጡበት ጨዋታ አቻ መውጣታቸው። ግራም ፖተር በተከታታይ ሽንፈትን ካስተናገዱ በኋላ እርሳቸው መጥተው ቢያንስ ወደ አቻነት ለመቀየር ሙከራ አድርገዋል። ዌስትሃም አርሰናል ላይ ቅድም እንዳልነው ባለፉት ጨዋታዎች ይበርታ እንጂ ወይም አርሰናል በሜዳው ሽንፈት ካስተናገደባቸው ጨዋታዎች በ42 ጨዋታዎች በአራቱ ከአራቱ ውስጥ 2 ዌስትሃም ቢሆንና 50% የዌስትሃም ድርሻ ቢሆንም ግን ለንደን ላይ ብዙ ጨዋታዎችን በለንደን ደርቢ በመሸነፍ ቁጥር 1 ክለብ ነው። 134 የለንደን ደርቢዎችን የተሸነፈ ቡድን ነው። ባለፉት 11 የለንደን ደርቢዎች 8ቱን ተሸንፏል። ይሄም ብዙ ቁጥር ነው። ብዙ የለንደን ደርቢዎችን በመሸነፍ ራሳቸው ኑኖም የለንደን ደርቢ ሽንፈት ያስተናግዳሉ። በቶተናም በተለያዩ አሰልጣኞች በነበሩበት ሰዓት በቆይታቸው ልክ ነው። ቶማስ ቱቼክ በጉዳት ምክንያት አይደርስም ለነገው ጨዋታ። አሮን wan-bissaka አሁንም የሆድ ህመም አለበት፣ እስካሁን አላገገመም ተብሏል። ጃረድ ቦውን እንግዲህ አምና አርሰናል 1 ጎል አስቆጥሮ 1-0 ሲያሸንፉ ወሳኛውን ጎል ያስቆጠረ ነው። በነገራችን ላይ ጃረድ ቦውን አርሰናል ላይ 5 ጎሎችን አስቆጥሯል። በጣም ጥሩ ቁጥር ያለው ተጫዋች ነው ጃረድ ቦውን ማለት እንችላለን። እንግዲህ ዌስትሃም አርሰናልን ካሸነፈ 3ኛ ተከታታይ ድላቸው ይሆናል ኤምሬትስ ላይ እና ይሄ በታሪካቸው የሌላ አዲስ ምዕራፍ ይሆናል ለዌስትሃሞች። አርሰናል ላይ ያው ነባሮቹ ጉዳቶች ብቻ ነው ያሉት። ካይ ሃቨርትዝ፣ ጋብሪኤል ጄሱስ፣ ኖኒ ማዱኬ እንደዚሁም ፔሮ ሂንካፔ። ከዛ ውጭ የጉዳት ዜናዎች የሉም። ጋብሪኤል ማጋሌሽም ወደ ቡድኑ ተቀይሮ ወደ ቡድኑ የሚቀላቀል ይሆናል። ባለፈው ተቀይሮ በጉዳት ምክንያት ከወጣበት ጨዋታ ማለት ነው ከኦሎምፒያኮሱ ጨዋታ በኋላ። በነገው ጨዋታ ላይ ግምታዊ አሰላለፍ በአርሰናል በኩል ተከላካይ መስመሩ ካላፊዮሪና ቲምበር ወደ ቦታቸው ተመልሰው ከጋብሪኤል ማጋሌሽና ሳሊባ ጋር ይጣመራሉ ተብሎ ይጠበቃል። አማካኙ ራይስ፣ ዙቢሜንዲና ማርቲን ኦዲጋርድ፣ ፊቱን ኢዜ ሳካና የኮርሽ እንደሚመሩት የሚጠበቅ ነው የሚሆነው። ስለዚህ ማርቲኔሊ፣ ትሮሳርድ፣ ቤን ዋይት፣ ማይል ሊዩስ ኬሊ፣ ሜሪኖ የመሳሰሉ ተጫዋቾች ባለፈው በኦሎምፒያኮስ ጨዋታ ላይ በቋሚ 11 የጀመሩ ወደ 5 የሚጠጉ ተጫዋቾች ወደ ተቀያሪ ወንበር ላይና በየጨዋታው ሮቴሽናቸው ሚካኤል አርቴታ እንደሚቀጥሉበት የሚጠበቅ ነው የሚሆነው። ነገ ወሳኝ ጨዋታ ነው። አርሰናል ጨዋታውን ማሸነፍ ሊቨርፑል ላይ ጫና ከመፍጠር አንጻር ፕሬዠራይዝድ ከማድረግ አንጻር ሊቨርፑል አይተው ነው የሚገቡት ውጤት። ስለዚህ 3 ነጥብ ለአርሰናል የግድ ነው። ከዚህ በፊት በነበሩት ጨዋታዎች ላይ ብዙ ትምህርት ሚካኤል አርቴታ ይወስዳሉ ተብሎ ይታመናል። ዌስትሃም በተዳከመበት ጊዜ ሁሉ አርሰናል 3 ነጥቡን ይወስዳል ተብሎ በተጠበቀባቸው ጨዋታዎች ላይ ነው 3 ነጥብ የወሰዱባቸውና አዲስ አሰልጣኝም እንደመምጣታቸው መጠን ኑኖ ስፕሪንቶ ሳንቶ ጥሩ መነቃቃት ላይ ጥሩ ቡድኑ ለመታየት ተጫዋቾቹ እያንዳንዱ ተጫዋች ጥረት ከማድረጋቸው ጋር ተያይዞ ጠንካራ ጨዋታ የሚያደርጉበትና 3 ነጥብ የግድ የሆነበት ነው ለአርሰናል። ማለት የግድ ሲባል አንዳንዴ ግድ ነው የምትለው ትልልቅ ጨዋታ ሲሆን ነው። ማሸነፍ ላትችል ትችላለህ ተብሎ ሲታሰብ ይሄ ግድ ነው ዛሬ ትላል። ግን ይሄኛው አርሰናል ኢዝሊ ማሸነፍ ያለበት ጨዋታ ነው። ከዌስትሃም አቋም አንጻርና ከዌስትሃም ደካማነት አንጻር በውድድር ዓመቱ እያሳለፈው ከሚገኘው ደካማ አቋም አንጻር አርሰናል በቀላሉ ይህንን ጨዋታ የማሸነፍ ግዴታ አለበት የነገው ጨዋታ። ስለዚህ ነገ እነዚህ ጨዋታዎች አሉ። በተጨማሪ ቀን 8 ሰዓት ተኩል ላይ ሊድስ ዩናይትድ ከቶተናም ይጫወታሉ። እሁድ አንድ ጨዋታ ብቻ የሚጠበቅ ጨዋታ አለ። ብሬንፎርድ ከማንቸስተር ሲቲ የሚያደርጉት ጨዋታ። ኤርሊንግ ብራውት ሃላንድ ትናንት ማውርተንለታል። በ10 ጨዋታ 19 ጎሎች ላይ ተሳትፏል። 16 ጎልና 3 አሲስት። የሲቲ መድከም ነው እንጂ እኔ እንደ ዘንድሮ ለሃላንድ መወራት ያለበት ብዬ አላምንም። በጣም የማይታመን ቁጥሮች ናቸው በብሔራዊ ቡድንና በክለብ ደረጃ እያስቆጠራቸው ያሉት ቁጥሮች እና ማንቸስተር ሲቲም ወደ ድል የሚያምራ ከሆነ አሁንም ጫና
በተለይ በፉክክር ውስጥ መቀጠል የሚችልበት እንደገና ወደ ፉክክር መምጣት የሚችልበት የነጥብ ልዩነቱን ከሊቨርፑልም ከአርሰናል ጋር ማጥበብ የሚችሉበት አማራጭ ሊኖር ስለሚችል ሲቲም ይህንን አጋጣሚ መጠቀም ይችሉበታል። አዌይ ነው የሚጫወቱ። አስቸጋሪ ነው ብሬንፎርድ ከሜዳው ውጪ። አዲሱ አሰልጣኝ ኬንት አንድሬውስ አጀማመራቸው ጥሩ ባይመስሉም ግን በማንቸስተር ዩናይትድ ጋር በነበራቸው ጨዋታ ቡድኑ ያሳየው አቋም ግን አስደማሚ ነው እና ያንን መድገም ይችላሉ ወይ ከማንቸስተር ሲቲ ጋር በሚኖረው ጨዋታ አብረን የምንመለከት ይሆናል። የሲቲ ጨዋታ ብቻ እሁድ ይከናወናል። ሌሎቹ ጨዋታዎች በሙሉ ነገ ነው የሚከናወነው። በድጋሚ ለማስታወስ ሊድስ ከቶተንሃም 8 ሰዓት ተኩል ላይ፣ ማንቸስተር ዩናይትድ ከሰንደርላንድ እና አርሰናል ከዌስትሃም በተመሳሳይ 11 ሰዓት ላይ፣ ምሽት 1 ሰዓት ተኩል ላይ ደግሞ ቼልሲ ከሊቨርፑል ስታንፎርድ ብሪጅ ላይ